ሰላም ሰላም፣ ጤና ይስጥልኝ ወደ የተከበራችሁ የቻናሌ ቤተሰቦች እያልኩኝ ቪዲዮ ከሰራው በጣም ቆይቻለሁ። ያው እንደዚህ ወጣ ካላልኩኝ መስራት አልቻልኩም ማለት ነው ቤት ሆኜ። በተረፈ እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም? እስኪ አንዳንድ ነገር በኩዌት መንገድ ላይ እየተጓዝኩኝ አንዳንድ ነገር እስኪ ልበላችሁ። እስኪ አንዳንድ ነገር ልበላችሁ። ኩዌት ዛሬ ፀሐይ ነው፣ ማታ ብርድ ነው። ቀን አሁን ላይ ፀሐይ ነው፣ ፀሐዩ ይሞቃል ግን ከብርድ ጋር ማለት ነው። እንደዛ ነው እና ማታ ማታ በጣም ነው የሚበርደው። ብርድ ገብቷል። ራሳችሁን እየጠበቃችሁ ከተለያየ ነገር ከጋዙም ራቁ። አሁን ላይ በጣም ብዙ ሰዓት ስለሚከፈት ይሄ ሲሊንደሩ እሱ ላይ ጥንቃቄ ልናደርግ ይገባል እላለሁኝ። በመቀጠል ደግሞ ከሰላላቸው ኬማ ላይ እንወጣለን፣ እዛ እናነዳለን። በቃ ቁጭ ብለው ሲያፈሉ ስናፈላ ነው የምንውለው። ያ ቡና ሻይ ታውቃላችሁ፣ ጋዋው ምኑ። ስለዚህ ለዛ ጥንቃቄ እንድታደርጉ እነግራችኋለሁ። ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ከሰሉ በጣም አደጋ አለው። የነሱ ከሰል በጣም ነው የሚሸተው፣ በጣም ከባድ ነው። ስለዚህ ራሳችሁን እየጠበቃችሁ እያልኩኝ ይኸው መንገዱን አካባቢውን በፀሐይ እየጎበኛችሁ እየተዝናናችሁ አብረን ለትንሽ ደቂቃ እንቆያለን ማለት ነው። በተረፈ አንድ የምናገራቸው ነገሮች አሉ። አንዳንድ ልጆች በውስጥ የምትልኩልኝ ስክሪንሾት ምናምን ስለሌላ ዩቲዩብ ቻናል ምናምን በቃ ብዙ ነገሮችን ትልኩልኝ አላችሁ። እኔ ወዶ ላደረገ ሰው መንገዱን ጨርቅ ያልገለት ይመቸው ይሳካላት ነው የምለው። ለምን? የሰው ስኬት ስለሚያስደስተኝ። የሰው ስኬት እኔ ያስደስተኛል ማለት ነው። መኪና በዚህ መኪና ስላለ ራሴን እየጠበቅኩ መሄድ አለብኝ እና የሰው ስኬት ያስደስተኛል። ሰው ተለውጦ ሳይ ለፍቶ የልፋቱን ውጤት ሳይ በጣም ነው የምደሰተው። የመጀመሪያዋ ተደሳች እኔ ነኝ እላችኋለሁ ማለት ነው። እንደዛ ነው። ግን ሼር አታደርጉልኝ። በቃ አንድ ሰው በሆነ አጋጣሚ ተነጋገረ ከማንኛውም ሰው ጋር፣ ከጓደኛም ሊሆን ይችላል፣ ከጓደኛም ሊሆን ይችላል። በሆነ አጋጣሚ የሆነ ነገር አለመግባባት ተፈጠረ። ከዛ አለመግባባቱ ከተፈጠረ በኋላ አንድ ሰው ዝም ካለ ዝምታው መልሱ ነው። ገባችሁ? ለዛ ሰው ዝም ብሎ ከዛ ሰው ርቀትን ከመረጠ በቃ ያ ነው ትክክለኛ ውሳኔ ማለት ነው። መጨቃጨቁ፣ ወሬ ማብዛቱ ምንም ጥቅም የለውም። ወደ ስራ ነው መሄድ ያለብን፣ ወደ እድገት ጎዳና ነው መሄድ ያለብን። ትክክለኛ መንገድ የሚያሳየን ጋር ዞር ብለን ራሳችን ዩቱባችን የምናሳድግበትን መንገድ መፍጠር የኛ ኃላፊነት ይሆናል፣ የሰው አይደለም። እኔ ከቲክቶክ ላይም ሆነ ከምንም ላይም ሆነ ስክሪንሾት ብትልኩልኝ ሼር ብታደርጉልኝ እኔ መልስ አልሰጥም። ዝምታ ነው መልሴ። እንደዚህ ወሬ ምናምን ደስ አይለኝም በነገራችን ላይ ማለት ነው። ያልሆነ ነገር ሆነ ማለት አልፈልግም። የሆነውን ነገር ደግሞ ሆነ ነው። አንድ ሰው ደግሞ ያዋጣኛል ብሎ ከጀመረ ያ ስራውን እኔ ያዋጣኛል ይሄ ስራ ብሎ ዩቱቡን ውጤታማ ያደርገኛል ካለ መቀጠል ይችላል፣ መብቱ ነው። ስለዚህ አያገባኝም። ስለሌላ ሰው የማይገባኝ ነገር የለም። ስለዛ ሰው መልስ በየጊዜው መልስ ምናምን አልመልስም። በቃ ስራዬን ነው የምሰራው ከፈጣሪ ጋራ። እግዚአብሔር ደግሞ ይረዳናል ሁላችንም ማለት ነው። ትዕግስት ካለን ማለት ነው። ትዕግስት ግን ሊኖራችሁ ይገባል። አትቸኩሉ። በአጭር መንገድ እድገትን አትፈልጉ። ግዴታ ዩቲዩብ ቻናላችሁ ላይ የዶላር ምልክት መኖር የለበትም እናንተ ጎበዝ ለመሆን ማለት ነው። ስለዚህ ይሄንን አስተካክሉ ላለሁኝ። ምንም አይነት ነገር አትንገሩኝ፣ ወሬም አታመላልሱ። ጥሩ አይደለም። ቢቻላችሁ አስማሙ፣ አስታርቁ፣ ሰላም ፍጠሩ፣ ፍቅር አስተምሩ። በፍቅር ታሪክ ትሰራላችሁ። እውነት ለመናገር ታሪክ ትሰራላችሁ። ግን ያንን ከመስራት ይልቅ በጣም የሚያስጠላ ነገር ነው የምታመጡት ማለት ነው። ሰው እረፉ ነው እያልኩ ያለሁት ማለት ነው። ስለዚህ
ይሄን ይመስላል እምላችሁ ነገር ቢኖር ስለነበረ ቆይታ እጅግ አመሰግናለሁ። ሰላም ዋሉልኝ እላለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ወደ ግቢ እየገባሁ ነው። ይሄን ይመስላል።